በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ በጎነትና ምሕረት ያለው የአባቶቻችን አምላክ የሚጠብቀን የሚጠብቃችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ሀብተ ወልድ ስመ ክርስትናን የሰጠን የሰላም ልጆች እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ኤፌሶን 4:27 ላይ በቁጣችሁ ላይ ፀሐይ አይግባ የሚለውን ሀሳብ ነው የምንረዳው የምንማረው። መንፈስ ቅዱስ የሚያስረዳን እንግዲህ እኛ ሰዎች ምንወድበት፣ ምንታገስበት፣ ምናቅፍበት፣ ምንናደድበት፣ ምንቆጣበት፣ ምንጣላበት ጊዜዎች አሉ። ለሁሉም ጊዜ አለው በሕይወታችን እና እንደ ሰው ልንቆጣ እንችላለን። የእግዚአብሔር ቃል ተቆጡ፣ ብትቆጡ ቁጣኔ ውስጥ እንዴት ተፈጠረ አትበሉ፣ ግን ኃጢአት አትስሩ፣ ኃጢአት አታድርጉ በቁጣችሁ ላይ ይላል። ኃጢአት ማንሰራበት ተፈጥሯዊ ቁጣ ለውስጣችን ተነስቶ ውስጣችን የሚጠፋ ቁጣ የሚጫር እሳት ነው። በደንብ አድርገን ማዳፈን ከቻለን ሊጠፋ ይችላል። እዛው እንጨት ከሰጠነው ቤንዚን ከሰጠነው ግን ሊቀጣጠል ይችላል። ስንቆጣ ብዙ ጊዜ ተጎድተን ተበድለን ታመን ሊሆን ይችላል። የእውነት ቁጣ፣ የውሸት ቁጣ አለ። አንዳንድ ሰው ጥፋቱን ለመደበቅ ይቆጣል። የእውነት ቁጣ ግን ሰዎች የማይጠብቁት ነገር ሲደርስባቸው ሲናደሩ ተጠቃን ሲሉ የሚፈጠር የጋለ ስሜት ነው እና ይሄ ስሜት በጽድቅ ላይ ሊሆን ይችላል፣ እግዚአብሔር ተነካ ላይ ሊሆን ይችላል፣ ለእውነት ለፍርድ ለጽድቅ ሊሆን ይችላል፣ ለክብራችን ለኢጓችን ሊሆን ይችላል። ብቻ በዚያም በዚህም እንቆጣለን። እንደገና ደግሞ ቁጣም አይነት አለው። ተነካው፣ ተደፈርኩ፣ ተናኩ ብለን ሀገር ይያዝ ብለን ሀገር ናጥፋ የምንል ሰዎች አለ። እኛ በጣም መመከር የመንፈስ ቅዱስ እገዛ ያስፈልጋል። ለእግዚአብሔር ሀሳብ የሚቀና ደግሞ ሰው የሚቆጣ ሰው አለ። እግዚአብሔር ተረሳ፣ ክርስቶስ ተረሳ ብለው ለክርስቶስ የሚቀኑ ለመንፈስ ቅዱስ ደግሞ በመቀናት የሚቆጣ ሰው አለ። ግን ቁጣ ሁልጊዜ ትክክል አይደለም። በሁሉም አቅጣጫ ስህተት ያሰራል። ለምሳሌ ጌታ ኢየሱስ ክርስቶስ የቤቱ ቅናት በበላው ጊዜ ጅራፍን አበጅቶ ላሞቹን፣ በጎቹን፣ ፍየሎቹን እየገረፈ አስወጣ ይላል። ያልተቆጣጠሩት ቁጣ ግን በዛ ጅራፍ ሰዎችን ወደ መግረፍ ይወስዳል። ጌታችን ላሞችን ነው ጅራፍ ያስወጣ። ምክንያቱም ላም በቃል አይወጣ፣ በትእዛዝ አይወጣ፣ በግ በትእዛዝ አይወጣ፣ በጅራፍ ነው የሚወጣ። ደግሞ የእነዚህ ሁሉ ደግሞ አስተማሪዎች ሰዎች ነው በቃሉ ነው የተናገራቸው። ቤት የጸሎት ቤት ይባላል፣ እናንተ ግን ነገራችሁበት ያለው እና ይህንን አንዳንዴ ለመንፈሳዊ ቁጣ የሚጠቅሱ ሰዎች አሉ። ጅራፉን ወደ ሰዎች የሚያዞሩ ሰዎች ግን ተቆጡ፣ ግን ኃጢአትን አታድርጉ የሚለው እግዚአብሔር ቃል መርሳት የለብን። ምንም ብንቆጣ ኃጢአትን እንድናደርግ ሊያሰናብተን አይገባም። እግዚአብሔር ልጆች አሁን ቅድም በሰማነው ሀሳብ ውስጥ በቁጣችሁ ላይ ፀሐይ አይግባ ይላል። በተለይ ከሰው ጋር ትዳር ሊሆን ይችላል፣ የስራ ባልደረቦች፣ የማህበር አባላት፣ አንድ ላይ ብቻ አብረን የምንሰራ ሰዎች ከሰው ጋር አሁንም ሰው ሊያናድደን ይችላል። የዛን ጊዜ ንዴታችንን ተቆጣጥረን ማለፍ ስለማንችል ልንቆጣ እንችላለን። በተቆጣንባት በዛችው ሰዓት ቁጣችንን አስተካክለን ይቅር ማለት ካለብን ይቅር ብለን፣ ይቅርታ ጠይቅ ካለብን ይቅርታ ጠይቀን፣ ወይ እግዚአብሔር ያዝናል በስሜቴ ብለን አዳፍነን ትተነው አጥፍተነው እሳቱን መጥፋት ሲገባን እንደነደድን የምንተኛ ሰዎች አለን። እንደሱ አይሆን ነው። በቁጣችሁ ላይ ፀሐይ አይግባ ማለት
አይምሽና አይንጋ ማለት ፀሐይ ገባ ማለት መሸ ማለት ወይም አንድ ቀን አለፈው ማለት ነው። ለምንድን ነው ጌታችን እንድንሰማ በሐዋርያቱ በኩል ይነገራል? ይኸውላችሁ የሰው ልጅ ቁጣ ሲቀሰቀስ አጋንንት በጣም ነው የሚነቃቁት። ስህተት እንዲሰራ፣ ሰውየው እንዲገድል፣ እንዲያጠፋ፣ ቂም እንዲይዝ፣ እንዲበቀል የሚያነሳሱበትን ትልቅ የጋለ ብረት ነው የሚያገኙት። ታውቃላችሁ፣ ብረት ከጋለ በኋላ ነው የሚቀጠቀጠው ይባላል። እና ሰው በቁጣ በጋለ ጊዜ ለርኩሰትና ለኃጢአት ለአመፅ መቀጥቀጥ አያስቸግርም ያንሰው። ስለዚህ ርኩሳን መናፍስት ሰዎችን ለመጠቀም የሚመቻቸው ሰዓት ነው። ለርኩሳን መናፍስት የድልና የደስታ ጊዜ ነው የሰዎች ቁጣ። ብዙ ጊዜ በቁጣ ምክንያት ብዙ ወንጀል ተሰርቷል በምድር ላይ። ሂዱ ወደ ማረሚያ ቤት። ብዙዎቹ ታራሚዎች በጊዜያዊ ቁጣ ምክንያት የሰሩት ስህተት ነው እዛ ውስጥ የከተታቸው። ለዓመታት ታራሚ ሆነው እንዲቀመጡ አስገደዳቸው እና እዛ ተቀምጠው ይጸጸታሉ። ለምንድን ነው ስሜቴን ያልተቆጣጠርኩት? ምን አለ በቀረብኝ ብለው ያስባሉ። ስለዚህ የሰው ልጅ ሲግልና በቁጣ ብረት ሲግል ለመቀጥቀጥ ስለሚመች ለዲያብሎስ ሐሳብ ተመችተን መተኛት የለብንም እና በተናደድን ጊዜ በንዴታችን በተናደዱ ውስጣችን ላይ ስሜታችን ላይ ሐሳብ እያስገባ ጉዳዩን ሊያቀጣጥለው ይችላል። አብዛኛው ችግር የሚፈጠረው በዚህ ሁኔታ የሚቆጡ ሰዎች የሚወስኑት ውሳኔ፣ የሚናገሯቸው ንግግሮች ናቸው ብዙ ነገሮች ይፈጥራል። ሰው ሲቆጣ ኃይለ ቃል ይናገራል፣ ክፉ ቃል ይናገራል። ሰው ሲቆጣ እግዚአብሔር ላይ ያመጻል፣ ይነሳል፣ እግዚአብሔር ይወቅሳል ወይ ሊሰድብ ይችላል። ሰው ሲቆጣ የትዳር አጋሩ ሳይቀር ምንድነው ከፍ ዝቅ አድርጎ ሊናገር፣ ክፉ ቃል ካፉ ሊወረውር ይችላል። ባይናገሩት የሚባሉትን ቃል ካፉ ሊያወጣ ይችላል። ሰው ሲቆጣ ያገኘውን ሊወረውር ይችላል፣ ወይም አንጠጥሮ ሊተኩስ ይችላል ሰው ላይ እና በቁጣችሁ ላይ ፀሐይ አይግባ ማለት ችግሩን ፈታችሁ ትደሩ ማለት ነው። እዛው ተቆጣችሁም ከሆነ ችግሩ ሳይመሽ ሳይነጋ አንድ ቀን ሳያጥር ይፈታል። በጣም አደገኛው ነገር ምን መሰላችሁ? ቁጣ ያደረገን አኩርፈን ያደረገን አኩርፈን ይከረመን። ያው ቁጣ ሲያደር ኩርፊያ ነው የሚሆነው። በዚህ ጊዜ ይወላችሁ ጌታ ያስተማሩን አንድ ትምህርት ላስታውሳችሁ። ስለ እርሻ ያስተማሩ ነው እና ገበሬዎቹ እሱም በራሱ የመሬቱ ባለቤት በደንብ አርሰው ስንዴ ዘርተው ሄዱ። ተኝተው ሳለ ጠላት መጥቶ እንክርዳድ በተነበት። በኋላ ማደግ ሲጀምር ባሮች ሄደው ሲቆጣጠሩ ሲያዩ መሬቱ የተዘራው ስንዴ ብቻ ሳይሆን እንክርዳድ መሆኑ ተገኘ። ምንድን ነው ብለው ጠየቁ። እኛ የዘራነው ስንዴ ነው፣ እንዴት እንክርዳድ ተዘራ ሲሉ ጠላት ነው ተኝተን ሳለን እንክርዳድ ዘራበት አላቸው። የድሮ ዘመን ገበሬዎች እርስ በርሳቸው በዚህ መንገድ ይበቃቀሉ ነበር። ጠላትም ልክ እንደዚሁ ይሰራል። እንተኛ ስንል በቁጣችን እንክርዳድ ይዘራብናል። በውስጣችን እንክርዳድ። ሁለት ባልና ሚስቶች በአንድ ጉዳይ ባልየው ውጭ ሀገር ሄድና አንድ ዕቃ እንዲገዛላት ለሚስቱ ይነግራታል። ሚስቱ በተፈልገው አይነት ኳሊቲ የሆነ ዕቃ ነበር፣ ግን እሱ አገኘው ብሎ ለፍቶ ጎንበስ ቀና ብሎ ሄዶ ገዝቶ የመጣው በምትፈልገው አይነት ኳሊቲ አልነበር። በጣም ተናደደች፣ በጣም ተቆጣች። እንዳጭበረበራት እና እንዳታለላት ይልቁንም ገንዘብ ለማትረፍ ሲል ይሄን እንዳደረገ አሰበች፣ ተናገረች። እሱ ግን እንደዛ አልነበረም። እንደውም ከእሷ አልፎ ለእሷ ሽቶ ጫማ ሁሉ ገዝቶ መጥቷል። እሷ ግን ከዛ ከስልኩ ሂሳብ ላይ ገንዘብ አትርፈሃል ብላ እንደ በዓል ተቆጣች፣ ተናገረች፣ አኮረፈ እና ኮርፊያቸው ለ8 ወር ነበር። 8 ወር ተኮራረፉ። 8 ወር ፀሐይ መሽቶ ነካ ማለት ነው። በቀን አስቡት ስንት ጊዜ ስንት ፀሐይ እንደገባችበት ይቁጥ እና በ8ኛ ወር ፍቺ ጠየቀ። ሄደ በቃ አይነጋገሩም ቤት ውስጥ። እንደገና የ8 ወር ጊዜ ሰፊ ነው። አይምሯቸው በቁጣ በኩርፊያ ስላለ ጠላት እየዘራባቸው ሀሳባቸው ውስጥ የምታደርገውን እየተከታተለ እሷ በታደርገው የኔ ለጉዳት ነው ይላል፣ እሷም እንዲህ
በሰሉ ብቻ በአጠቃላይ በመኮራረፍ 8 ወር አብረው የኖሩ በሰሉ። እንደውም ጭራሹ ነው ቤት ውስጥ መጠቃቃት ሁሉ ጀመሩ። ምግብ ትከለከላለች እሷ ወይ የለም ትላለች። እሱም የራሱን መጨረሻ ላይ ፍች ይፈልጋሉ እና በዛ ጊዜ ያው ዳኝነት ተቀምጠን ለማስታረቅ ስንሞክር በቃ ወረዴ ነገሩ ተበላሽቶ ብዙ ለፋን፣ ግን ሰላም ፈጥረው መታረቅ አልቻሉም። ምክንያታቸው ግን መኮራረፋቸው ነው። በጣም ትንሽ ነገር ነው። አንድ ዕቃ ገዝቶ ለመምጣት ያንን ዕቃ ያቃ ከኑሯቸው በታች ነው። ግን ሰው ሲቆጣ ጠላት በውስጡ ብዙ ነገር ይዘራበታል። የሆነ አንዳንድ ችግሩን ቶሎ ከመፍታት ይልቅ ማክበርና ማቆየት፣ በቃ ፀሐይ ማስገባት እንደ ቀልድ እንዳታዩት። ለብዙ ዘመን የደከማችሁበትን ቤት ሊያፈርስ ይችላል። የደከምንበትን ቤት እንደው ምናልባት የሚያስቆጣም ነገር ሰርተን እንኳን ቶሎ ይቅርታ ጠይቀን ነገሩ እሳቱን ማጥፋት አለብን። ይኸውላችሁ ቁጣን የሚቀሰቀስ ነገር ከሰራን ቶሎ እሳቱን ማጥፋት አለብን። እኛም ከተቆጣን ደግሞ ቁጣ እንዲቆጣጠረ መፍቀድ የለብን። ቅድም ተብሏል። ጠላት በእኛ አይምሮ ውስጥ እንዲሰራ መፍቀድ ነው። እኛ ደግሞ የመንፈስ ቅዱስ መሳሪያዎች እንጂ የጠላት መሳሪያዎች አይደለም። እግዚአብሔር ሐሳቡን ቅዱስ ፈቃዱን ይፈጽምብን ሸክላዎች እንጂ ጠላት ቀስት የሚወረውርብን የተሳለን መርዛማ ቀስቶች አይደለም። እና በጣም ራሳችንን በዚህ ጉዳይ ላይ መቆጣጠር ያስፈልገናል። አንዳንዶቻችን በተለይ በጣም በተፈጥሯችን በጣም ተጎጂ ሰዎች ነን። ያ ተፈጥሯችንን መንፈስ ቅዱስ እንዲገራው የጸለይን ግን በተቆጣን ጊዜ ዝም ብለን ጥሩ እንዳያነሱ ሰዎች ሲቆጡ የሚሰሩትን የማያውቁ ሰዎች ስላሉ ነው። ብዙ ሰዎች አይቻቃሉ። እንደዛ ሰዎች ይጮሃሉ፣ ፌንት ያደርጋሉ፣ ሌላ ነገር ውስጥ ሊገባሉ ሲቆጡ። እንደዚህ አይነት አሰራር ያለን ሰዎች መንፈስ ቅዱስ እንዲፈውሰን ጸሎት በደንብ መጸለይ አለብን። ሱባኤ መግባት አለብን። ቁጡ ባህሪ እንዲስተካከል። ምክንያቱም ሰው ሲቆጣና መብረቅ ሲያንባረቅ አንድ አይነት ነው። በስመ አብ እያለ ሰው ሁሉ መብረቅ ሲመጣ መሸሸጊያ መደበቂያ ይፈልጋል። ለምን? አደገኛ ነገር ነው። የሰው ቁጣ ልክ እንደ መብረቅ ይገድላል። ምንም በጎ ጽድቅ ደግሞ አያሰራም የሰው ቁጣ። ስለዚህ ሁልጊዜም ቢሆን በቁጣችን ላይ እዛችሁ ጉዳዩ መፈጸምን መለማመድ አለብን። የተቆጣንባት ሰዓት ላይ ተረጋግተን ዋጥ አድርገን ደግሞ እንደተቆጣን መነጋገር ልክ አይደለም። ትንሽ ራሳችንን ማብረር አለብን። ወይ መጸለይ፣ ወይ ቤተክርስቲያን በመሄድ ወይም ገላችንን በመታጠብ ብቻ በዚህ ራሳችንን ገታ አድርገን ቁጣችንን ችግሩን ከፈጠነው ሰው ጋር ለመነጋገር መሞከር አለብን። ጠላት መቀነስ ያስፈልጋል። ትዳር አጋርን ተጣልተን፣ ቤተሰብ ተጣልተን፣ እህት ወንድም ተጣልተን፣ የሥራ ባልደረባ ተጣልተን፣ መንፈሳዊ ሰው ጋር ተጣልተን ከማን ጋር የምንኖረው? ምንድን ነው የሚተርፈን? የምንቆጣ ሰዎች በጣም ብዙ ሰዎች ጋር ተጣልተን ያለ ነው። ምድር ትርፋችን ያ መኖር ማለት በፍቅር ልክ እንደ ጨው የእኛ ፍቅር ሰው የሚያስጠማ ነው መሆን ያለበት። እንደ አበቦች ንቦችን መሰብሰብ ነው ያለበት እና እሾካማ ፍሬዎች ስለምንሆናለን እግዚአብሔር ልጆች እና በጣም ራሳችን ላይ መስራት ይገባል። በቁጣችሁ ላይ ፀሐይ አይግባ። ብዙ እንደተማራችሁበት ተስፋ ላይ የሰማነውን በልቦናችን ጻፉልን። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት ይሙላት ጥበቃ አብሮን ይሁን። ዘራችሁ ይባረክ። ያው በትምህርቱ ላይ ኮሜንት እና ላይክ ስለምታደርጉ እግዚአብሔር እናንተን ይቀድስ። ቀሲስ አሸናፊ ነኝ። ሰላም